ማንቸስተር ዩናይትድ በአውሮፓውያኑ አቆጣጠር ማርች 1 2026 ከክሪስታል ፓላስ ጋር እንዲሁም ማርች 15 2026 ከአስቶን ቪላ ጋር ባደረጋቸው ጨዋታዎች ላይ ብሩኖ ፈርናንዴዝ ለቤንጃሚን ሼሽኮ እና ለማቲያስ ኩኛ ሁለት የተለያዩ ኳሶችን አሲስት ያደረገበት መንገድ ፍጹም አስደናቂ ነበር። በዚህ ቪዲዮ ስለ ሁለቱ ድንቅ የብሩኖ አሲስቶች እናወራለን። ከፓላስ ጋር በነበረው ጨዋታ በ65ኛው ደቂቃ ላይ ብሩኖ ፈርናንዴዝ በቀኝ በኩል ከሚገኘው የመጨረሻው የሜዳው ክፍል ወይም ደግሞ ራይት ፍላንክ ወደ ክሪስታል ፓላስ የግብ ክልል ያሻገረው ኳስ እጅግ የተለካና የተመጠነ ኳስ ነበር ማለት ይቻላል። ኳሱ በቀጥታ የሼሽኮን እንቅስቃሴ ታሳቢ ያደረገ ሲሆን የፓላስ ተከላካዮች ብቻ ሳይሆኑ ግብ ጠባቂው ዲን ሄንደርሰን እንደደረሰበት ተደርጎ በከፍተኛ ጥበብ የተላከ ኳስ ነበር። እንግዲህ የሼሽኮ ጎል ከመቆጠሩ በፊት በነበሩት ደቂቃዎች ሼሽኮ የት መቆም እንዳለበትና በየት በኩል መንቀሳቀስ እንዳለበት ብሩኖ ፈርናንዴዝ በሜዳ ላይ እንዳለ አሰልጣኝ መመሪያ ሲሰጠው ተመልክተን ነበር። በዚህም መሰረት ቤንጃሚን ሼሽኮ የብሩኖን መመሪያ በመከተል በተከላካዮች መካከል ክፍተት በማግኘት ኳሱን በግንባር በመግጨት ጎሉን ማስቆጠር ችሏል። ከአስቶን ቪላ ጋር በነበረው ጨዋታ ላይ ለማቲያስ ኩኛ ያቀበለበትን አጋጣሚ ስንመለከት በመጀመሪያ ኳሱን የተቀበለበትንና የእሱን እይታ ወይም ደግሞ ኮንቴክስት ኤንድ አናቶሚ ኦፍ ደ ፓስ እናገኛለን። ጨዋታው 1-1 በሆናቸው ውጤት ላይ እያለ አስቶን ቪላዎች የአጥቂ መስመራቸውን ወደፊት ገፍተው በሚጫወቱበት ወቅት የተገኘ ድል ነበር። ታዲያ ብሩኖ ፈርናንዴዝ በሜዳ መሃል ክፍል አካባቢ ኳሱን ከካዘሚሮ እንደተቀበለ ወደ ጎን ወይም ወደ ኋላ መልሶ ከማቀበል ይልቅ የአስቶን ቪላ ተከላካዮች መስመር መላላቱን በፍጥነት በመረዳት ወደፊት ወይም ደግሞ ፕሮግሬሲቭ ፓስ ማድረግን መርጧል። ይህ የአስቶን ቪላን የተከላካዮች መስመር ሰንጥቆ ያለፈው ኳስ ፍጥነቱና ለኩኝ የደረሰበት ርቀት እጅግ የሚደነቅ ነበር። በተለይ ግብ ጠባቂው ኤሚሊያኖ ማርቲኔዝ ቀድሞ እንዳወጣ ሆኖ የተለካ ወይም ደግሞ ፐርፌክትሊ ዌይትድ ቦል መሆኑ እጅግ የሚደነቅ ነበር። ኩኛ ሩጫውን የጀመረበት ቅጽበት ተከላካዮች ሳይነቁና የኦፍሳይድ ወጥመድ ውስጥ ሳይገባ መሆኑ ለጎሉ መቆጠር ትልቅ ድርሻ ነበረው። በዚህ አጋጣሚ የብሩኖ ፈርናንዴዝን ልዩ እይታ ወይም ደግሞ ፐርፌክት ቪዥን፣ የጊዜ አጠቃቀምና የላቀ አፈጻጸም ብቃት ኤክስኪዩሽን ኤቢሊቲ አለማድነቅ አይቻልም። ሁለቱንም የብሩኖ ፈርናንዴዝ አሲስቶች ስንመለከት የጨዋታን ፍጥነት የመቆጣጠርና የተቃራኒ ቡድን ተከላካዮችን በድንገተኛ ኳሶች የመበተን ብቃት በድጋሚ ያረጋገጠበት ነበር። በተጨማሪም ብሩኖ ፈርናንዴዝ ከተለያዩ ተጫዋቾች ጋር ያለው መናበብ ምን ያህል ድንቅ ተጫዋች እንደሆነ በዚህ ቪዲዮ መረዳት ይቻላል። እናንተስ ስለ ብሩኖ ፈርናንዴዝ ምን ትላላችሁ?